ወደ ኢየሱስ ያልሄደው መልከጼዴቅ ብለን ነው ርዕስ ሰጠኑ የዘጋነውና ለመሳም ለመሳለም ለምንድን ነው መልከጼዴቅ ያልሄደው ሲባል መልከጼዴቅ አንድ ሰው አይደለምና ወደ ኢየሱስ ሊሄድ አይችልም። ስርዓት ነው መልከጼዴቅ ስርዓት ስለሆነ ራሱ ኢየሱስ በመልከጼዴቅ ስርዓት ይመጣል እንጂ መልከጼዴቅ አንድ ሰው ተብሎ ወደ ኢየሱስ ሊሄድ አይችልም። እነዚህ የጥበብ ሰዎች የተባሉት ኮከብ እየመራቸው መጽሐፍ ቅዱስ ላይ እንዲህ ነው የሚለው አይደል? ኮከብ እየመራቸው ወደ ተወለደው ሕፃን የሄዱ የጥበብ ሰዎች የተባሉ ሄደው ዕጣን ከርቤ ይላል ብዙ ነገሮች አቀረቡለት ለንግስናው ለምኑና ለመሳም ለመሳለም ነው ሄዱት። ወደዛ ሕፃን በኮከብ እየተመሩ ትንቢት እየጠበቁ ነበረ። ምንድነው እነዛ የጥበብ ሰዎች ምንድን ነበር ሲጠብቁ የነበረው ሲባል አንድ ሰው መጥቶ በዛ በጥበብ መንገድ የሚመላለስ አንድ ሰው መጥቶ እነዛን የተበታተኑ እነሱ ሊሰበስቧቸው ያልቻሉትን የጥበብና የኃይል መገለጫዎችን ወደ አንድ ቦታ ይመልሳቸዋል የሚል ነው። ብቻ የሚወለደው ያ ይሰበስባል የሚል ሁሉም እንግዲህ ከኢየሱስ መወለድ ጋር ብዙ ነገር ነው ሁሉም ሲጠብቅ የነበረው እና እነዚህ የጥበብ ሰዎች ግን ሲጠብቁ የነበረው ምንድነው የሚጠብቁት ምንድን ነበረ? በእነሱ ውስጥ ያለው ትንቢት በእነሱ ውስጥ ያለው ተስፋ ምንድነው? ይሄንኛው አይደለም። ይሄ በሃይማኖቱ ስለ ኢየሱስ ስለ ክርስቶስ የተተረከውን አይነት ሳይሆን እነሱ ይሄ የጥበብ ዕቃ ወደ አንድ ተመልሶ የሰው ልጅ በዛ ወደ መገለጥ ውስጥ ይወጣል፣ ወደ ከፍታ ይወጣል። እዛ ቦታ ላይ በሕፃኑ እና በ15 ዓመቷ ሴት አጠገብ ሲያስቀምጡ ሁሉም የወሰደው የጥበብን ዕቃ የወሰደው ሁሉ መጥቶ እንደሚያስቀምጥ ከዛ በኋላ እዛ በሙላት ሲገኝ መገለጡ በሰባቱም ቦታ ላይ እነሱ ከተነሱበት ቦታም ሀገርም መገለጡ እንደሚመጣ ያ ነገር ስላላቸው ነው እነሱ ያንን ዕቃ ይዘው የሄዱት። ኢየሱስ የሄደበት አካሄድ ግን ዕቃው ላይ ሳይሆን ሰዎቹን ወደ ማሰባሰብ ነው። ትልቁን ነገር ሙሴ አገኘ የሚባለው ወስዷል የሚባለው የጥበብ መቀመጫ ነው። መቀመጫዋን ያ ደግሞ መቀመጫ ደግሞ ማረፊያው እና መቀመጫው ደግሞ ቀላል ነገር አይደለም። በአጠቃላይ ታሪኳን ነው የሚወስደው። ባጭሩ ታሪኳን ነው የሚወስደው። በመጀመሪያ ከሚለው ጀምሮ መጨረሻ መዝጋ መጀመሪያና መጨረሻ ያለውን ታሪክ ፍጻሜውን ሁሉ ነው ወደሱ የሚመጣውና እዛ አካባቢ ኃይል ሰጥቷቸውና ጥበብ ሰጥቷቸው ያሳያል። መቀመጫውን ያገኙ ስርዓት ትእዛዛት ጽፈው መምጣታቸው በዛ ታሪክ ላይ ያንን አግኝተዋልና ያንን ስልጣን ያንን የመተረክ ያለምን ታሪክ የመያዝ የመጠቅለል የመናገር የመስራት የመዘርጋት ስልጣንና ኃይል ነው ያገኙት። እዛ አካባቢ ላይ ያንን ያገኙ አካሄድ ውስጥ ያሉ የሰው ልጆች እዛ የጥበብ ሰዎች ውስጥ ያንን አግኝተዋል። እንግዲህ ሙሴ ጻፋቸው ማለት መጽሐፍቱ ማለት ነው። አጠቃላይ መጽሐፍቱ ምንድነው በሰው ልጅ ታሪክ ላይ ምንድነው ያሳረፉት ተጽዕኖ? ያንን መቀመጫው ማደሪያዋን የጥበብ መገለጫ ካገኘ በኋላ ከዚህ ነው የተጀመርከው። በመጀመሪያ እንዲተፈጠረ ፊትን ነው ይሄ ሁሉ እየተተረከ የመሄድ ይሄን ሁሉ የመዘርጋት አካሄድ ውስጥ እና ያን ስልጣን ያገኙት ማደሪያዋ ላይ ያንን ወደ ራሳቸው እንግዲህ አሁን በሃይማኖት ታቦትን የሚባለው ታቦትን የሚጠቀሙ ይሁዳና የኢየሱስ ክርስቶስ ታሪክ ራሱ መለያየት መነጣጠል በመሳም ውስጥ የተያያዘ ነው። እሱ መሆኑን ለማሳየት እሱን ሄዶ መሳም ነው የመረጠውና ራሱ ኢየሱስ ክርስቶስም እኮ የሰው ልጅ በመሳም አሳልፈ ትሰጣለህ የሚለው ነገር እዚህ ጋር ተያይዞ መጥቶ ራሷ ጥበብ የወቀሰችበት የሰው ልጅ የሚያሳይ ነው። ከተመረጡ ነው እንግዲህ ይሁዳ ከተመረጡ ነው። የጥበብ መገለጫ ከሆነው ከኢየሱስ ክርስቶስ ጋራ ብዙ የተጓዘ ነው። ግን በመሳም እና በመሳለም ውስጥ አሳልፎ ሲሰጥ ያሳያልና
እዛ የተጀመረው እንግዲህ የጥበብ ሰዎች ይሄን በመሳብና በመሳለም ከጥበብ ጋር ተለያዩ በሚባለው የተባለውን እዚህ ጋር ደግሞ በዚህኛው ታሪክ ውስጥም ደግሞ የሰው ልጅ በመሳም አሳልፎ መስጠት፣ ጥበብን በመሳም በመሳለም ከሷ ጋር መተላለፍ፣ አሳልፎ ለዓለም ስርዓት መስጠት፣ በመሳምና በመሳለም ጥበብን ለዓለም ስርዓት ማውረድ። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች፣ ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ዛሬ የሐሳብ ዝርጋታ የምናደርግበት ርዕሳችን ከዚህ ቀደም የጀመርነው መሳምና መሳለም በሚለው አካሄድ ላይ ወይም ስርዓት ላይ መሳምና መሳለም ይዞት የመጣው የሰው ልጆች ወደ ተለያየ አቅጣጫ ወደ ተለያየ መከፋፈልና መበታተን ውስጥ የከተታቸውን አካሄድ በተቻለን ዛሬ መጨረሻውን ክፍል የሐሳብ ዝርጋታ የምናደርግበት ነው የሚሆነው። ምንድነው መሳምና መሳለም የሰው ልጆች ወደ ተለያየ መከፋፈል ውስጥ ከተታቸው ማለት? ያው በሁለት ክፍል ከዚህ በፊት ሄደንበታል። በመሳምና በመሳለም ስርዓት ውስጥ የጥበብ መገለጫ የፈጣሪ የስውርነት ባህሪ መገለጫ ወደ ሆነችው ብለን ወደ አመጣናት ወደ ሴቷ በመሄድ የተለያዩ የጥበብ መገለጫዎችን የኃይል መገለጫዎችን የሆኑ በሷነቷ ላይ ያሉ መገለጫዎቿን ይዘው የሰው ልጆች ለዛውም ከሰው ልጆች ውስጥ ደግሞ ጥበብ የገባቸው ጥበብ የቀረበቻቸው መቼስ ወደዛች የጥበብ መገለጫ ወደ ሆነችው ሴት ሲሄዱ አንድ ነገር ገብቷቸው ነው። ማንኛውም ሰው ገብቶት ወደ መሳምና ወደ መሳለም ስርዓት ውስጥ ሄዶ ጥበብ ያለችበትን ወይም ኃይል ማግኘትንና መታደስን የተረዳ የሰው ልጅ ከማንኛውም ጋር እንደው ደባልቀን የምናየው አይደለምና እነዛ ገብቷቸዋል የሚባሉ የሰው ልጆች በሆነ ወቅት ላይ የሰሩት ስህተት ይሄ በታችኛው ስርዓት በሚባለው በዚህ ከክባዊው በራቀ ስርዓት ውስጥ ያሉ ወይም ህይወትን ኃይልን ወደ በማያድሰው ስርዓት ውስጥ ባሉ አካሄዶች ውስጥ የተጠመዱ ተገልጦላቸው ሳለ ግን ደግሞ ያው ከመላእክትም የሳተ አለ ከሰው ልጆችም በቁ ከተባሉ የሰው ልጆችም ወይም ደግሞ ጥበብ ገብታቸዋለች ተገልጣላቸዋለች ቀርበዋታል የተባሉ የሰው ልጆችም የሳቱበት ሁኔታ አለ። ይሄ በእንዴት ነው? በላይ ባለው ስርዓት የሰው ልጅ ከገነት የተባረረበት አካሄድ ውስጥ ሳይሆን በሱ ስርዓት ሳይሆን ከዛ ውጪ ባለ የሰው ልጆች በስተው ባሉበት ሁኔታ ላይ ከጥበባዊ አካሄድ እንዴት ነው የተነጣጠሉት በሚለው አካሄድ ውስጥ ነው ይሄንን የሐሳብ ዝርጋታ እያደረግን ያለ ነው እና የየራሳቸውን መገለጫ የሆነ በዚህ በታችኛው ስርዓት ላይ ኃይልን እናገኝበታለን ከሌላው ልቀን እንገኝበታለን ያሉት አካሄድ ውስጥ በመግባት እና የየራሳቸውን የኃይል መገለጫ ያሉትን ከዛች አሟልታ ይዛ ከነበረው ሁሉን ነገር አሟልታ ይዛ ከነበረው የጥበብ መገለጫ የፈጣሪ ስውርነት ባህሪ መገለጫ ከሆነችው ሴት ላይ እየወሰዱ እንደተበታተኑ ያው እንግዲህ የጥበብ ሰዎች የተባሉትም በአንድ ማዕከል በአንድ መግባባት ውስጥ የተለያየ 7 ቦታ ቢሆኑም ግን ደግሞ በአንድ መግባባት ውስጥ በአንድ አተነፋፈስ ስርዓት ውስጥ በሚባል ሁኔታ ላይ የነበሩ በሰባት ቦታዎች ላይ ተነጣጥለው ቢኖሩም ግን ያያያዛቸው ነገር
ካያያዛቸው ነገር በመራቅ ወይም ከዛ ተላቀው የየራሳቸውን ኃይል መገለጫ ይዘው የተበታተኑበት አካሄድና ይሄ ለዚህ ሁሉ አሁን ላለንበት የሰው ልጅ አለ በሚባለው ሲሰበስቡት እየተበተነ ያስቸገረው የሰው ልጅ መጀመሪያ ጅማሮን የጀመሩት ይሄ የጥበብ አካሄድ ገብቷቸዋል የተባሉ ሰዎች ናቸው። እነሱ የጀመሩት ጅማሮ ነው አሁን አልሰበሰብ ያለው። እነሱ ራሳቸው ወደ ኋላ ተመልሰው በተለያየ አካሄድ ውስጥ እየወጨቁ የወሰዱትን የኃይል መገለጫ ሁሉ መልሰው ወደዛ መገለጥ እና ወደዛ መታደስ ውስጥ ለመግባት ከፍተኛ ዋጋ ቢከፍሉም ከፍተኛ ጥረት ቢደረግም እንግዲህ በሰው ልጅ ታሪክ ውስጥ እስካሁን ድረስ ያ ሊሆን የቻለበት ሁኔታ የለምና ያው ስጀምር ወደ መበታተን የገቡበት የጥበብ ሰዎች የሚል አነጋገር የተናገርኩት ለዛ ነውና የዚህ ሁሉ የመበታተን እና የመከፋፈል ጅማሮ መንፈሳዊ አካሄዱ ላይ ብቻ ሳይሆን ወይም የተለያየ መንፈሳዊ ስርዓት ማስቀመጥ የሚፈልጉ መንፈሳውያን ወይም መናፍስቶች ሳይሆኑ ይሄንን ነገር እነሱ ብቻ ሳይሆኑ ያንን ያደረጉት የሰው ልጅም ተባብሯቸዋል ነው። ከሰው ልጅም ደግሞ በጣም ነቅተዋል የተባሉ የሰው ልጆች እና ያው ከረፈደ ሁሉ ነገር ገብቷቸዋል፣ ተረድተውታል። ግን እስካሁን ድረስ ያንን የተበታተነውን ነገር ወደ አንድ ማሰባሰብ አልቻሉም የሚለው ላይ ነበር እንግዲህ ባለፈው የሀሳብ ዝርጋታ ስናደርግበት የነበረው። ዛሬ እንግዲህ ሀሳብ ዝርጋታ እያደረግን ያለ ነው ያው ከዛች ስቱዲዮ ውስጥ ያው ስቱዲዮ ነው የሚባለው። ከዛ ወጣን እንግዲህ በተለያዩ እጽዋት ተከቦ የተሻለ ይሆናል። ወቅቱም ጥሩ ነው፣ ለዚህ ይመቻል፣ ወቅቱ ይመቻል፣ ለምለም ነው ያለው ነገርና ያው ወቅቱ ብቻ ሳይሆን ያስወጣን አለው ከጀርባ ሌላም ነገር ስላለው በዛ ምክንያት እንግዲህ በተቻለ በእንደዚህ አይነት ሁኔታ የሀሳብ ዝርጋታ ለማድረግ እንሞክራለን። እዚህም እዛም ማለት ነው ያው ጠቅልለን ወደዚህ ወደ ጫካ እንገባለን ሳይሆን እዚህም እዛም እያደረግን የሀሳብ ዝርጋታዎችን ማድረግ የምንቀጥል ነው የሚሆነው። የቀደመውን የሀሳብ ዝርጋታ የተከታተላችሁ ቤተሰቦች ከዛ ጥበብ ፊት የወሰዱትን የኃይል እና የስልጣን መገለጫ የማንነት መገለጫ ወደዚህ ስርዓት ነው ያመጡት። በዚህኛው ስርዓት በከፍታ ስርዓት ሳይሆን በዚህኛው ስርዓት የዓለምን አካሄድ የሚቆጣጠሩበትን ስልጣናቸውን የሚያጸኑበትን ኃይላቸውን የሚያጸኑበትን የተለያየ ነገር ነው የወሰዱት። እንግዲህ ከሴቷ ፊትና ቀድመን ብለናል። አምባራውን ወስደዋል፣ በትሯን ወስደዋል፣ መጎናጸፊያዋን ወስደዋል፣ አክሊሏን ወስደዋል፣ መቀነቷን መታጠቂያዋን ወስደዋል። እንደገናም ደግሞ በመልከ ጼዴቅ በኩል ደግሞ ለየት ባለ ሁኔታ የምንለው ከሷ ውጪ የሆነ አንድ የስርዓት መገለጫ የሆነም እቃም ወስደዋል። እነዚህ ሁሉ እንግዲህ ከጥበብ ጋራ ቀረቤታ የነበራቸው ሰዎች ናቸው ያንን ያደረጉትና ምንድነው የሚታያችሁ የሚል ነገር ነው። አሁን ማሳያ ነው እንግዲህ ሀሳብ ዝርጋታውን ደጋግሜ እንዳልኩት ብቻዬን የማደርገው ሳይሆን ሰዎችም በሀሳብ ገብተውበት የሀሳብ ዝርጋታ እንዲያደርጉበት ነውና ምንድነው የሚታያችሁ? አክሊሉ የት አካባቢ ይታያል? መቀነቷ የት አካባቢ ይታያል? መጎናጸፊያ የት አካባቢ ይታያል? የሚለውን ነገር ዛሬ ትክክለኛው ነገር ነው። እንደው ይሄ 100% ይሄ ነው ትክክለኛው ሳይሆን ማሳያ ነው የምናደርገውና ማሳያው ይሄ ነው፣ እንዲህ ነው የሚመስለው የሚለውን ነገር ማንቃት ነገር አይደል ጉዳዩ። ማሳያውን ለመጥቀስ እንሞክራለሁና እንግዲህ ምንድነው አሁን መልከ ጼዴቅን ቀድመን ገልጸናል። በመልከ ጼዴቅ አካሄድ ውስጥ እንግዲህ መልከ ጼዴቅ ራሱን ችሎ አንድ ግለሰብ አንድ የሰው ልጅ ተብሎ ወይ አንድ ግለሰብ ወይ አንድ የጥበብ ሰው ተብሎ ከመጠቀስ በላይ ስርዓት ተደርጎ ነው በሃይማኖት መጻሕፍትም ላይ በመልከ ጼዴቅ ስርዓት ሲባል እንግዲህ መልከ ጼዴቅ የሆነ ስርዓት ነው። ለዛ ነው እንግዲህ አሁን ሰፊ ነው የሚባለው። የሱ ምንድነው የአንድ ቤተሰብ የአንድ ሰው ሳይሆን የሆነ ስርዓት ሲሆን ስርዓት ለሁሉ ነው የሚሆነውና አንድ ስርዓት ሲወጣ ለሁሉ ነው። ለነገሌ ተብሎ ሳይሆን ሁሉን አካታች ስርዓቶች አሉ። ለምሳሌ ያክል አሁን
የትራፊኩ ስርዓት መሻገሪያው ዜብራ የሚባለው መሻገሪያ፣ ቀይ መብራት፣ ቢጫ መብራት፣ አረንጓዴ መብራት፣ የአደባባይ መዞር፣ እነዚህ ስርዓቶች ለማንኛችንም የተዘረጉ ስርዓቶች ናቸው። በዚህ ባለማዊ ህግ ስንሄድና እስላም ሆነ ክርስቲያን ሆነ ሴት ሆነ ወንድ ሆነ ለዛ መኪና ማሽከርከር ፍቃድ እስከያዘ ድረስ ያን ፍቃድ ከያዘ በኋላ ደግሞ በሌላ ስርዓት ውስጥ እንዲጓዝ የሚዘረጋ ነው። ለሁሉ ነው። እሱ አንተ የመንጃ ፍቃዱ ቢኖርህም መኪና ቢኖርህም የዚህኛው ሃይማኖት ራሱ ሃይማኖቱ ሊከለክለው ይችላል። መኪና ለምን ታሽከረክራለህ ብሎ ሃይማኖቱ ካልከለከለው በስተቀር የዚህኛው የመንገድ ስርዓቱ አይከለክለው። ልክ እንደዛ ነውና ያ ስርዓት ወላጅ አለው፣ ተንከባክቦ ያሳደገው አባት አለ አንለውም። ከሰውነት ውጪ የሆነ ስርዓት ነውና በዛ ስርዓት ውስጥ ደግሞ የከፍታ ስርዓት ተደርጎ ስለተወሰደ ሌሎችም የመጡበት በዛ ስርዓት ውስጥ ሌሎችም የመጡበት እንግዲህ አሁን እንደ መልከጼዴቅ ስርዓት ብሎ ክርስቶስን የዘላለም ካህን ሲለው በሱ ስርዓት ነው እና ወደ ክርስቶስ ወደ ኢየሱስ ያልመጣው መልከጼዴቅ ሲባል ቀድሜ እንዳልኩት ኢየሱስ የሄደበት አካሄድ ምንድነው? እነዛን የጥበብ ዕቃዎች ወደ አንድ ማሰባሰብ ሳይሆን ያው ወደ አንድ ሲሰባሰቡ እንግዲህ የቀደመው ላይ ወደ አንድ ሲሰባሰቡ በሰባቱም ቦታ መገለጥ ይሆናል። የሰው ልጅ ወደ ከፍታ ይወጣል። ያ ጊዜ ይመጣል። ያ ጊዜ ይገለጣል። ወደ አንድ ብናሰባስባቸው የጥበብ ሰዎች እነዛ የቦጫጨቁትም ከዛም ቢሰባሰቡና አንዱ ቦታ ላይ ከሰባቱ አንዱ ቦታ ላይ ቢመጡ ለምሳሌ ኢትዮጵያ የጥበብ ሀገር ነች ከተባለ መቀመጫዋ ከሰባቱ አንዷ ከሆነች እዚህ ብናሰባስበው የተወሰዱትን አክሊሉንም በትሩንም መቀነቱንም ብናሰባስበው ሁሉን እና ቦታው ላይ ብንመልሰው ቀድሞ ወደ የነበሩት ሰባቱ ቦታዎች ላይ ተመልሶ ይገኛል። አንዱ ቦታ ጋር ሲወሰድ ሰባቱም ጋር እንደሚወሰድ ሁሉ አንዱ ቦታ ጋር ቢመለስ ሰባቱም ጋር ይመለሳል የሚል ነገር ነው አይደል የተናገርነው። በዛ አካሄድ ውስጥ ኢየሱስ የሄደበት አካሄድ ምንድነው? እነዛን ዕቃዎች ላይ ሳይሆን የሱ መሰረት የሚያሳየው እንግዲህ ከሃይማኖት መጽሐፍት ትረካው ጋር አይደለም እኔ ወይ በዛ ላይ ካለው ታሪክ ጋር አይደለም በዛ ጋር ባለው ታሪክ አካሄድ ውስጥ ሳይሆን በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ቀድሜ እንዳልኩት ኢየሱስ ክርስቶስ በዚህ በክብ ስምንት ማዕዘናዊ ስርዓተ ጥለት ነው ከፍታውም ወደ ሰው ልጆችም ሲመጣ ወደ ከፍታም ሲሄድ የተመላለሰበት ስርዓት ነው። ሳያጓድል የተመላለሰበት ስርዓት ነው። ያ ደግሞ እንግዲህ በመልከጼዴቅ ስርዓት ሲል መልከጼዴቅ ጋር የሚገናኝበት ይሄ ነገር አለና መልከጼዴቅ ለምንድን ነው ወደ ኢየሱስ ያልሄደው መልከጼዴቅ ብለን ነው ርዕስ ሰጠኑ የዘጋ ነውና ለመሳለም ለምንድን ነው መልከጼዴቅ ያልሄደው ሲባል መልከጼዴቅ አንድ ሰው አይደለም እና ወደ ኢየሱስ ሊሄድ አይችልም። ስርዓት ነው። መልከጼዴቅ ስርዓት ስለሆነ ራሱ ኢየሱስ በመልከጼዴቅ ስርዓት ይመጣል እንጂ መልከጼዴቅ አንድ ሰው ተብሎ ወደ ኢየሱስ ሊሄድ አይችልም። ይሄ ሰፊ ነው፣ ግን ደግሞ ይገልጸዋል። አሁን ይሄ ያልኩት አሁን ይገልጸዋል። ለምንድን ነው ያልሄደው ለሚባለው ስርዓት ነው። የሆነ ስርዓት ነው እንጂ የሆነ ሰው አይደለም። ለምሳሌ ያክል ለምንድን ነው እነዚህ የጥበብ ሰዎች የተባሉት ኮከብ እየመራቸው መጽሐፍ ቅዱስ ላይ እንዲህ ነው የሚለው አይደል? ኮከብ እየመራቸው ወደ ተወለደው ሕፃን የሄዱ የጥበብ ሰዎች የተባሉ ሄደው ዕጣን ከርቤ ይላል ብዙ ነገሮች አቀረቡለት ለንግስናው ለምኑና ለመሳለም ነው የሄዱት። ወደዛ ሕፃን በኮከብ እየተመሩ ትንቢት እየጠበቁ ነበረ። ምንድነው እነዛ የጥበብ ሰዎች ምንድን ነበር ሲጠብቁ የነበረው ሲባል አንድ ሰው መጥቶ በዛ በጥበብ መንገድ የሚመላለስ አንድ ሰው መጥቶ
እነዛን የተበታተኑ እነሱ ሊሰበስቧቸው ያልቻሉትን የጥበብና የኃይል መገለጫዎችን ወደ አንድ ቦታ ይመልሳቸዋል የሚል ነው። ብቻ የሚወለደው ያ ይሰበስባል የሚል ሁሉም እንግዲህ ከኢየሱስ መወለድ ጋር ብዙ ነገር ነው ሁሉም ሲጠብቅ የነበረው እና እነዚህ የጥበብ ሰዎች ግን ሲጠብቁ የነበረው ምንድነው የሚጠብቁት ምንድን ነበረ? በእነሱ ውስጥ ያለው ትንቢት በእነሱ ውስጥ ያለው ተስፋ ምንድነው? ይሄንኛው አይደለም። ይሄ በሃይማኖቱ ስለ ኢየሱስ ስለ ክርስቶስ የተተረከውን አይነት ሳይሆን እነሱ ይሄ የጥበብ ዕቃ ወደ አንድ ተመልሶ የሰው ልጅ በዛ ወደ መገለጥ ውስጥ ይወጣል፣ ወደ ከፍታ ይወጣል የሚለው ነው እንጂ በዚህኛው በግልጽ ለመናገር በኃጢአት ስርየት የሚባለውን አካሄድ ላይ የነበሩ አይደሉም። እነዚህ የጥበብ ሰዎች የሚባሉት እውነታው ይሄ ነው። እነሱ እዛ ላይ ተቀመጡ አይደል? መሰረታቸው እንደዛ አይደለም። ምናልባት እንግዲህ ሊመስል ከቻለ እኔ እንትኑ ባይኖረኝም ከዛው ላይ ከመጽሐፍ ቅዱስ ላይ መልሼ ይሄ እዚህ ላይ እያልኩኝ ጥቅስ መጥቀስ ተገቢ ባይሆንም ግን እንደው በቅንነት ለሚሰሙ ሰዎች እንዲቀል እኔ ክርስቶስ ምንድነው ያለው? እኔ መድኃኒት ለሚያስፈልጋቸው ነው የመጣሁት፣ ለህመምተኞች ወይ ለበሽተኞች ነው የመጣሁት እንጂ መድኃኒት ለማያስፈልጋቸው አይደለም የመጣሁት ሲል የተለያየ ነው። እንግዲህ መድኃኒት የማያስፈልጋቸው ውስጥ አሉ የሰው ልጆች የሚያስብል ነገር ይኖራል። እሱ ማለት አንድምታ ውስጥ የተለያዩ የበቁ ሰዎች አሉ በሃይማኖት ውስጥ። እኔም እንደ አንድ ተማሪ ነኝ። እነሱ በሚሉት እስማማለሁ፣ እቀበለዋለሁ። ግን ይሄንኛው ይመሳሰላል። የሚጠብቁ የተለያየ የሚጠብቁ ይሄንኛውን መድኃኒት የማይፈልጉት ይሄንኛውን የሚፈልጉት ደግሞ አሉና እዚህ የጥበብ ሰዎች የተባሉት እነዚህ ኮከብ እየመራቸው የሄዱት ለምን ሄዱ ብዬ ነበር አይደል? ያለፈውን የሀሳብ ዝርጋታ ያበቃሁት ለምንድን ነው የሄዱት? ኮከብ እየተመሩ ሕፃኑ ወደ ተወለደበት የሄዱትና በሴቷ በ15 ዓመቷ ሴት እቅፍ ላይ ያገኙት የጥበብና የኃይል መገለጫ የሚሉት እዛ ጋር ወስደው እንግዲህ ሁለቱም የተሟላ ሆኖ ነው የሚያገኙትና እዛ ወስደው ነው ያስቀመጡት። እዛ ወስደው ያንን ያነሱትን ዕቃ ከጥበብ መገለጫዋ ሴት ፊት ያነሱትን የኃይልና የጥበብ መገለጫ ያበቃናል፣ ወደ ከፍታ ይወስደናል ብለው ቦጫጭቀው ቢወስዱትም ፈጽሞ ከጥበብ ጋር እንዳይገናኙ ስላደረጋቸው በትንቢቱ ውስጥ ያንን ሕፃን እየጠበቁ ነበረ። እሱ እንደሚያሰባስበው ተስፋ አድርገዋል። ወደዛ ወሰዱት። እነሱ ዕቃውን ይዘው ሄዱ። ግን ከነዛ ውስጥ መልከጼዴቅ አልሄደም ነው። ሙሴ ሄዶ እናገኘዋለን። ከኢየሱስ ክርስቶስ ጋር ተገናኝቶ እናገኘዋለን። ሙሴ ምንድን ነበረ ቀድሞ ለሱ ደርሶት የነበረ በተለያየ ጥሪ ቢኖረውም እንግዲህ ለሱ ደርሶት የነበረው ነገር ምንድነው ሲባል መቀመጫውን ነው የጥበብ መገለጫ የሚሆነው ማደሪያ መቀመጫውን ነው እንግዲህ ያገኘውና እሱ ደግሞ ብዙ ነገር ነው የሚቀመጥበት ጥበብ የምትቀመጥበት ራሱን ችሎ ምንድነው የሚሰጠው ያንን የጥበብ መገለጫ ያገኘው የሰው ልጅ ምንድነው የሚያገኘው? መጎናጸፊያዋን የወሰደው ደግሞ ምንድነው የሚያገኘው? በትሯን የወሰደው እንዲህ እያለ ሲሄድ ሙሴ ሄዷል፣ ኤልያስ ሄዷል። ኤልያስ ከኢየሱስ ክርስቶስ ጋር ተገናኝቶ እናየዋለን። እንደገና ደግሞ መጀመሪያ በሕፃኑ ፊት እነዛ የጥበብ ሰዎች ያንን ዕቃ ሲመልሱ ያን የጥበብ መገለጫ ሲመልሱና ወደ አንድ የሚያሰባስበው እሱ ነው ብለው ስላሰቡ እዛ ቦታ ላይ ሄዶ ቢሰባሰብ ያ ሙላት ቢኖር ያ በተሟላ ሁኔታ ያ የጥበብ ዕቃ ቢሟላና ቢሰካካ እነሱ ከሄዱበት ቦታም እንግዲህ ከተለያየ ቦታ ነው ከኢትዮጵያ ይባላል ከተለያየ ይባላል እና ከየት የሚሄዱ ብቻ ወደዛ ሄደው
እዛ ቦታ ላይ በሕፃኑ እና በ15 ዓመቷ ሴት አጠገብ ሲያስቀምጡ ሁሉም የወሰደው የጥበብን ዕቃ የወሰደው ሁሉ መጥቶ እንደሚያስቀምጥ ከዛ በኋላ እዛ በሙላት ሲገኝ መገለጡ በሰባቱም ቦታ ላይ እነሱ ከተነሱበት ቦታም ሀገርም መገለጡ እንደሚመጣ ያ ነገር ስላላቸው ነው እነሱ ያንን ዕቃ ይዘው የሄዱት። ያው ዕጣን፣ ከርቤ፣ ወርቅ ምናምን ይባላል። ያ እንዳለ ሆኖ ነው። ያ እሱ ትርፍ ነው። እሱ ዕጣኑም ወርቁም ማዕድኑም ምኑም ሁሉም ነገር ትርፍ ነው። ከዚህ ከዓለማዊ ከዚህኛው ስርዓት የተገኘ ይሄንኛውን ዕቃውን የክብር ዕቃውን ማክበሪያ ነው። አክባሪ ሆኖ ነው አጃቢ ሆኖ ነው እንጂ ዋናው ነገር ያንን ይዘውበት የሄዱት እሱ ነው ትልቁ መገለጫና እሱን ይዘው ነው የሄዱት። እሱን ይዘው ወስደው እዛ ለማሰባሰብ ነው የሞከሩት። ኢየሱስ የሄደበት አካሄድ ግን ዕቃው ላይ ሳይሆን ሰዎቹን ወደ ማሰባሰብ ነው። ዕቃው ላይ ሳይሆን መሰረት የጣለው ኢየሱስ ሰዎች ላይ ነው። ሰዎች ላይ ነው የጣለውና እነዛን ሰዎች ወደ አንድ መሰብሰብ እንግዲህ ምንድነው ያ የጥበብ እና የኃይል መገለጫ የሆነው ዕቃ የተለያየ ቦታ ተበታትኗል ስንል ምንድነው ማሳያው ምንድነው? እነሱ ያ የደረሳቸው ያንን የተከፋፈሉት የሰው ልጆች በዚህ በሚታየው አካሄድ ውስጥ ምንድነው ያገኙት ነገር ሲባል አሁን ሙሴን ብንወስድ በትሩን ይዞ እናገኘዋለን። ሙሴ በትር ይዞ በበትሩ የተለያየ ነገር ሲያደርግ እናየዋለን። ከሷ ፊት ከዛ ከጥበብ መገለጫ ከነበረችው ሴት ፊት የተወሰደው በትርና በዛ ደግሞ አምሳያ የተሰራው ለመጽናት የሞከረው በትር መልሰው ፉክክር ውስጥ የሚገቡበት ሁኔታ አለ። የሴቷ መጎናጸፊያና ሌሎች የሰሩት መጎናጸፊያ በታችኛው ስርዓት አምሳያ ተደርጎ የተሰሩት መጎናጸፊያዎች ጠላትነት እናገኝባቸዋለን። ስምምነት የለም። ተፎካካሪ ሆኖ ነው የምናገኛቸው። አሁን በተለያየ የማንነት መገለጫ የባህል መገለጫ ሆነው የምናገኛቸው መጎናጸፊያዎች፣ በትሮች፣ ዙፋኖች እነዚህ ሁሉ ማለት ነው። እነዚህ ሁሉ ማብዛት ነው። እንግዲህ ይሄ መንፈሳዊያን መጀመሪያ የተሰሩት ስራ ምንድነው? አምሳያ ማስቀመጥ፣ በዛ አምሳያ ማስቀመጥ ማብዛት ነው። እንዲህ እኮ ነው ብዙ ነገር እንደዚህ አይደል እንትን ያለ ሄደው የአንድን ሀገር ታሪክ ማብዛት ነው። ለማጥፋት ብዙ ታሪክ እንዲኖር ማድረግ የአንድን ሰው የስሙን ኃይል ለማጥፋት ብዙ ስም እንዲኖረው ማድረግ ነው። ብዙ ስም ከተሰጠው የተለያየ ጓደኞቹ በሆነ ነገር ቤተሰቦቹ በሆነ ስም እንዲጠሩት ማድረግ ነው። ማብዛት ዋናውን የኃይል መገለጫ የሆነውን እንዳይገኝ እንዳይጸና ስለሚያደርገው እየበዛ ሄዷል። አሁን መንፈሳዊያን በራሳቸው የራሳቸው መገለጫ የሆነ መጎናጸፊያ እንዲበጅ ያደረጉ፣ የራሳቸው መገለጫ በትር እንዲበጅ ያደረጉ፣ የራሳቸው መገለጫ ዙፋን እንዲበጅ ያደረጉ፣ የራሳቸው መገለጫ አክሊል እንዲበጅ ያደረጉ እና ሙሴ በትሩን ደርሶት በሙሴ አካሄድ ውስጥ በዛ መስመር ውስጥ ሙሴ በትሩን ይዞ እናገኘዋለን። ያንን በትር ደግሞ ብዙ ኃይሎችን ብዙ መገለጫዎችን ሲያደርግበት እናየዋለንና ይሄ ነው ማሳያ። ይሄ ነው ምንድነው የደረሰው? ማን ነው ምን የወሰደው? እና በዛ በወሰደው ምንድነው የት አካባቢ ነው በትሩ፣ የት አካባቢ ነው መጎናጸፊያ፣ የት አካባቢ ነው አክሊሉ ለሚለው ነገር እንዲህ የጥበብ ሰዎች ይገባቸዋል፣ ይረዱታል። በሙሴ በትር ውስጥ ብዙ ነገር ነው የምናየው። ብዙ ኃይሎችን ሲያደርግ እናያለን። ብዙ ኃይሎች የኃይል መገለጫዎችን ሲገልጥ እናየዋለን። ያዛ አካባቢ እንዳለ ያሳያል። እንግዲህ በኢየሱስ አካሄድ ውስጥ እንግዲህ ሙሴ ከኢየሱስ ጋር ተገናኘ የሚል የመጽሐፍ ቅዱስ ታሪክ አለ። ተራራ ላይ ሙሴና ኤልያስ አብረው የሚተርክ አለ የመጽሐፍ ቅዱስ ላይና እዛ ውስጥ እንግዲህ ከበትሩ ይልቅ ሙሴን ሰው ላይ ያልኩት ያንን ሰው ወደዛ ማምጣት ወደዛ ቦታ የመሰብሰብ ከዚህ የሚሄዱትን ቀድሜ እንዳልኩት ማለት ነው። ከዚህ የሚሄዱትን መሰረታቸውን እነሱ ምን አድርገው ነው የሄዱት? በርግጥ እቃውን ይዘው ሄደው እዛ አስቀምጠው ስመውና ተሳልመው እንደተመለሱ ከኛ ላይ ወርዷል አይነት ነገር ማለት ነው። ያነሳ ነው የጥበብ መገለጫ ከሴቷ ፊት ያነሳ ነው መልሰናል፣ ከኛ ላይ ወርዷል ከዚህ በኋላ ብለው ተጠያቂነት የለብንም አይነት የሚመስል አካሄድ ውስጥ ነው የሚያሳየውና ምናልባት እንግዲህ ከኛ ላይ ወርዷል
የሄዱበት ሀገር ከኢትዮጵያ ሄዱ ወይ ከሌላም ቦታ ሄዱ ያቺ ሀገር ከኔ ላይ ወርዷል ከዚህ በኋላ የጥበብ ሰዎች የጥበብ መገለጫ ከሆነችው ሴት ፊት ባነሱት የኃይልና የጥበብ መገለጫ በሆነው እቃ ላይ እኛ ተጠያቂነት የለብንም መልሰናል ብለው አሁንም እጃቸውን አጣጥፎ የተቀመጡ ሊሆኑ ይችላሉ እነዛ ሀገሮች ምናልባት ለረጅም ጊዜ ኢትዮጵያም እንግዲህ ከኢትዮጵያ ከሄዱ ኢትዮጵያም ያን አካሄድ የተከተሉ ይሆን ወይ የኢትዮጵያውያን የጥበብ ሰዎች ኢትዮጵያ ውስጥ ያሉ የጥበብ ሰዎች የሚለው ነገር ያው ጥያቄ የሚያስነሳ ነው። በእርግጥ ደግሞ ትላልቅ የጥበብ ሰዎችም ደግሞ በዚህ ሰዓት ነገሩ እየተገለጠላቸውና ያንን ነገር አይ ከኛ ላይ አልወረደም የሚል አይነት አካሄድ ውስጥ ያሉ ሰው ልጆች ስላሉ ያ ተስፋ ስላለ ዞሮ በዛ አካሄድ ውስጥ ነው ሙሴ። ከዛ በተጨማሪ ደግሞ ሙሴ ምንድነው ሙሴ ላይ አሁንም ስንቆይ ምንድነው በትሩን ካገኘ በኋላ እንደገና ደግሞ እዛ ጋር ያሳያል ያቺ የጥበብ መገለጫ የሆነችው ሴት ፊት ከተነሳው በትር በዛ በኩል ያሳያል ሙሴ ጋር ያሳያል። በተጨማሪ ከበትሩ ውጪ ትልቁን ነገር ሙሴ አገኘ የሚባለው ወስዷል የሚባለው የጥበብ መቀመጫዋን ያ ደግሞ መቀመጫ ደግሞ ማረፊያው እና መቀመጫው ደግሞ ቀላል ነገር አይደለም። በአጠቃላይ ታሪኳን ነው የሚወስደው ባጭሩ ታሪኳን ነው የሚወስደው በመጀመሪያ ከሚለው ጀምሮ መጨረሻ መዝጋ ይሄ መጀመሪያና መጨረሻ ያለውን ታሪክ ፍጻሜውን ሁሉ ነው ወደሱ የሚመጣውና እዛ አካባቢ ኃይል ሰጥቷቸውና ጥበብ ሰጥቷቸው ያሳያል። መቀመጫዋን ያገኙ ስርዓት ትእዛዛት ጽፈው መምጣታቸው በዛ ታሪክ ላይ ያንን አግኝተዋልና ያንን ስልጣን ያንን የመተረክ ያለምን ታሪክ የመያዝ የመጠቅለል የመናገር የመስራት የመዘርጋት ስልጣንና ኃይል ነው ያገኙት። እዛ አካባቢ ላይ ያንን ያገኙ አካሄድ ውስጥ ያሉ የሰው ልጆች እዛ የጥበብ ሰዎች ውስጥ ያንን አግኝተዋል። እንግዲህ ሙሴ ጻፋቸው ማለት መጽሐፍቱ ማለት ነው። አጠቃላይ መጽሐፍቱ ምንድነው በሰው ልጅ ታሪክ ላይ ምንድነው ያሳረፉት ተጽዕኖ? ያንን መቀመጫው ማደሪያዋን የጥበብ መገለጫ ካገኘ በኋላ ከጥበብ ጋር ተነጋግሯል ብዬ የለም መልከጼዴቅና ሙሴ ተነጋግሯል ብዬ እንዳልኩት ቀድሞ ተነጋግሮ እንግዲህ ለመቅረብ የማይቻል ሆኖ ሙሴ ብቻ ከተመረጡት ሆኖ እዛ ከጥበብ ጋራ ተነጋግሮ ይሄ መጽሐፍ ቅዱስ ታሪኩ ራሱ በደንብ ነው የሚያሳየው። በሌላ ሁኔታ ካየነው አጠንክሮ ነው የሚያሳየው። ሙሴ የሚመራው ህዝብ የሙሴን ፊት መመልከት ያልቻለበት ከሙሴ የሚወጣው ኃይል ብርሃናዊ የሆነ ኃይል ህዝቡን ወደ ኋላ የጣለው እንደተቸገረ በቃ ፊትህን ሁሉ ሸፍን ሰፊ ነው የፊትህን ሸፍን ማለት እኮ ቀላል ነገር አይደለም። ይሄንን ፊት መሸፈን ጉዳይ አይደለም። ሸፍን ብሎ እስከ ማለት ህዝቡ ሄዶ እሱ ያንን መቀመጫዋን አግኝቶ ከመጣ በኋላ በመጀመሪያ ከሚለው ጀምሮ የሰው ልጅ ዓለማት እንዴት እንደተፈጠሩ የሰው ልጅ እንዴት እንደተፈጠረ የሰው ልጅ እንዴት እንደወደቀ እንዴት እንደተነሳ የመላእክትንም ሁሉ ታሪክ የሰው ልጅ ብቻ ሳይሆን የሰማይ ሰማያትን ሁሉ ታሪክ የመላእክትን ሁሉ ታሪክ የሚናገርበት ስልጣን ያገኙ የጥበብ ሰዎችን ያደረጋቸውና ያ በሌላው ህዝብ ላይ በአጠቃላይ እየሰፋ እየተዋለደ እየሰፋ በሄደው እስከኔ ትውልድ በደረሰው እና እንግዲህ መጨረሻውን ሁሉ ተቀምጦ አሁን ያን በዛ ስልጣናቸው ባሰፈሩት ያንን ማደሪያዋን አግኝተው ያ ነገር ተገልጦላቸው ያንን ኃይልና ስልጣና ሰጧቸው። የሰው ልጅ የስጋም ብቻ ሳይሆን የነፍስ የመንፈስ ታሪኩን ኃይሉን ማሰር መፍታት የሚባለው ማለት ነው። አሁን የሰው ልጅ በታሪክ ታስሯል።
የሚፈታውም ታሪክ ነው። ከዚህ ነው የተጀመርከው። በመጀመሪያ እንዲተፈጠረ ፌትን ነው ይሄ ሁሉ እየተተረከ የመሄድ ይሄን ሁሉ የመዘርጋት አካሄድ ውስጥ እና ያን ስልጣን ያገኙት ማደሪያዋ ላይ ያንን ወደ ራሳቸው እንግዲህ አሁን በሃይማኖት ታቦትን የሚባለው ታቦትን የሚጠቀሙ እና በዛ ስርዓት ውስጥ ያሉ ያን ማደሪያ ማለት ነው ሙሴ ይዞ የመጣው ያገኘው ይዞ የወረደው ከዛች የጥበብ ማደሪያ እንግዲህ ሁሉ ነገር ተወስዷል። መጨረሻ ያገኘው ምንድነው? በትር አግኝቷል። ከዛ በኋላ ደግሞ በሌላ ቦታ ላይ ደግሞ ማደሪያዋን አግኝቷል። ከዛ በኋላ ብዙ ነገሮች በሱ ላይ መሰረት ጥለው የሰው ልጅ ታሪክ እዛ ላይ ተቀመጠበት። ለዛ ህዝብ የሰጠው ኃይል የሰጠው ስልጣን ቀላል የሚባል አይደለም። ሁሉ ነገር ከዛ አንፃር ነው የሚታየው። ምንም ታሪክ ቢነሳ በሰው ልጅ ታሪክ ውስጥ በፈጣሪ እና በሰው ልጅ ታሪክ ግንኙነት ውስጥ በፈጣሪና ወይም በሰውና በመላእክት በመንፈሳውያን ታሪክ በቃ ከዛ ውጭ መሆን አይችልም። ያንን የማሰር ስልጣን ነው የሰጣቸው። በታሪክ የማሰር ስልጣን ነው የሰጣቸው። ያን ለመጋራት መጽሐፍት የማበርከት መጽሐፍት ታሪክ እየጻፉ ታሪክ እየሰሩ ስርዓት እያበጁ በመጽሐፍ ውስጥ እስከ መጨረሻው እስከ አዲስ ኪዳን ድረስ እንግዲህ ማለት ነው በመጽሐፍት ውስጥ የዓለምን አካሄድ እንዲቆጣጠሩ በዚህ በታችን በላይም ያለውን አካሄድ እንዲቆጣጠሩ ያንን ኃይልና መገለጥ ነው የሰጣቸውና ያለ መጋራት ኢትዮጵያውያን እንግዲህ በቀደመው የሀሳብ ዝርጋታ ላይ እንዳልኩት ሄደዋል። አሰሳ ይደረጋል። አሰሳው እንግዲህ ሲቻል በሰላም ሳይቻል በኃይል በወረራ በጦርነት ነው ያንን ነገር የሚያደርጉትና ኢትዮጵያውያንም ያንን ሄደዋል ይባላል። እንግዲህ ጽላተ ሙሴ ወደ ኢትዮጵያ እንደመጣች በምን ውስጥ ነው ወደ ኢትዮጵያ የመጣችው የሚለው ያው ጉዳይ ወረራ አይደለም። የራስን ሰው አስርጎ ወደ በማስገባት ይሄ የትኛውም ዓለም ላይ የሚደረግ ነው። ኢትዮጵያውያንም ወደ ሌላ ሄደዋል። እኛም ላይ ደግሞ ተመጡብናል። አለ ከተባለ ወይ በትሩ አለ ከተባለ ሰላም ነው አለን እግዚአብሔር ይመስገን። ኢትዮጵያውያን ጋር አለ ከተባለ ምናልባት መቀነት ሊኖር ይችላል፣ አክሊሉ ሊኖር ይችላል፣ የጣቷቿ ቀለበት ሊኖር ይችላል፣ አምባሮቿ ምናምን ሊኖር ይችላል። እነዛን አለ ከተባለ ዞሮ ወደ ኢትዮጵያ ይመጣል። ኢትዮጵያውያንም ደግሞ ያን ነገር ገብቷቸዋል ነው ኢትዮጵያውያን የጥበብ ሰዎች በአንድ በኩል በዛ በሌላ በኩል በዛ ያደረጉ ዞሮ መልሶ ለማሰባሰብ የተለያየ አካሄድ ውስጥ ገብተዋል። በወረራም በፍቅርም በድርድርም በምንም ብቻ እነዛን ነገሮች ወደ አንድ መሰብሰብ ነው። ምናልባት የጥበብ ሰዎች የተባሉ በዛ በጥበብ አካሄድ ውስጥ የሚሄዱት እኛ እጅ ላይ ያለው ምን እንደሆነ እነሱ ያውቁታል። ግን በትውልድ አካሄድ ውስጥ እኛ የሆነ ትውልድ የማያውቀው ከሆነ በሆነ መስመር በሆነ አካሄድ ሄደው አያያዙን አይቶ ጭብጦን ቆማው ነው እንደሚባለው አያያዛችንን ያያሉ። እኛ እጅ ላይ ያለው ነገር በትክክል እኛ እንዳልተረዳ ነው። ግን ይሄ የኃይልና የጥበብ መገለጫ መስሎ ከታያቸው ይወስዳሉ። እና ኢትዮጵያውያን ሄደዋል ያንን ማደሪያ ወይም ጽላት ወደ ኢትዮጵያ ያመጡበትና እንደሚያሳየውም ደግሞ ያንን ኃይልና ስልጣን ኢትዮጵያውያን እንደተጋሩ ያሳያል። ቀላል አይደለም። ኢትዮጵያውያን የጻፏቸው መጽሐፍት ለዓለም በሃይማኖቱ አካሄድ በመንፈሳዊ አካሄድ ያላቸው ተጽዕኖ ቀላል አይደለም። እስካሁን እስካለው ትውልድ ማለት ነው። እስካለው ትውልድ ትላልቅ መንፈሳዊ ጥበባዊ መጽሐፍት አበርክተው እስካሁን እስካለው ትውልድ ድረስ ያ ነገር የተጋሩት እንደሆነ ኢትዮጵያን ያመለክታል። ይዘው መጥቷል ሲባል ኢትዮጵያን ውስጥ ቀላል ነው ወይ? ሌላው ቀርቶ በመጽሐፍ ቅዱስ ላይ ኢትዮጵያውያን ያላቸው
ተጽዕኖ ቀላል ነው ወይ? ተደጋግሞ እንደሚባለው መጽሐፍ ቅዱስን በራሱ ጠብቆ አቆይቶ ለዓለም በማበርከት ውስጥ ትልቅ አስተዋጽኦ አላት ኢትዮጵያ ይባላል። ወይም ያው ኢትዮጵያ ከሃይማኖቱ ጋራ ያንን ማቆየት ሃይማኖታዊ ጉዳይ ብቻ አይደለም። ያንን ታሪክ ማቆየት ሃይማኖታዊ ጉዳይ ብቻ አይደለም፣ ቀላል አይደለም። ኢትዮጵያውያን ያላቸው ተጽዕኖ በዚህ በመጽሐፍቱ በኩል ያላቸው ተጽዕኖ እስካሁን ትውልድ ድረስ ያላቸው ተጽዕኖ በደንብ የሚታይ ነው፣ ፈጥጦ የሚታይ ነው እና ያንን ይዞ ወደዚህ የመምጣት እና እዚህ ለማሰባሰብ መሞከር ያሳያል። ይሄ እንግዲህ አንዱ ማሳያ ነው። በሌላ በኩል መጎናጸፊያው ኤልያስ ጋር ስንሄድ እየተቀባበሉት ያመጡበትና በዛ መጎናጸፊያ ትላልቅ ነገር ያደረጉበት እና መጎናጸፊያውም እዛ አካባቢ ያሳያል። ለዛም ነው ትላልቅ ነገር ሲደረግበት የምናየው መጎናጸፊያው ላይ። ከጀርባ ያለው ነገር ምንድነው ሲባል ከየት መጥቶ ነው ያ መጎናጸፊያ እንደዛ አይነት ኃይልና ጥበብን ስልጣኑን ሲያሳየ የሚታየው የሚለው ነገር ያንን አካሄድ ያሳያል። የጥበብን ዕቃ በጣም በዘመናት ሂደት በሰው ልጅ አካሄድ ውስጥ ይሄንን ወደ ማሰባሰብ የተሄደበት አካሄድ ምን ድረስ ነው? እንደው በደንብ ማሳያው ምንድነው ቢባል ይሄ ሙዚየም ተብሎ በአንድ ሁነት ውስጥ የተለያዩ ዕቃዎችን አሰባስቦ የማስቀመጡ ሂደት ከዛ አካሄድ ጋር ነው የሚታየው። በዛ አካሄድ ውስጥ ነው የሚያሳየው። እንግዲህ ይሄ የገባቸው የአንድ ሀገር የጥበብ ሰዎች የምንበላቸው ወይም ስብስቦች ይሄ የገባቸው ከኋላ የመጡ ዘሮቻቸው በዛ ማሰባሰብ ውስጥ የተለያየ ጥረት፣ የተለያየ አካሄድ፣ የተለያየ ወረራም ይሁን ምናምን ውስጥ እንደገቡ የተረዱ ለምንድን ነው ያን የሚያደርጉት? አሰሳ ውስጥ የገቡ አባቶቻቸው ለምንድን ነው ያንን የሚያደርጉበት ምክንያት ብለው ሲሄዱበት ያንን ዕቃ የማሰባሰብ ያን የጥበብ መገለጫ የማሰባሰብ ወደ አንድ የማምጣትና የሰው ልጅ ወደ ከፍታ የመውሰድ አካሄድ ውስጥ አሁን ሲታይ የሆነ ቦታ ለማስፋት የሆነ ለማድረግ ያ ተጨማሪ ነገር ነው። በዛው ውስጥ ግን እነዚህ የጥበብ ሰዎች አብረው ይመጣሉ ያንን የጥበብ ዕቃ ለማሰባሰብ ወደ አንድ ለማምጣት። በዛ ነው ሙዚየም የሚባለው። በሙዚየም ውስጥ የተለያዩ ዕቃዎችን ወስዶ የማስቀመጥ አካሄድም የመጣው በዛ ውስጥ ነው። አጠቃላይ አውሮፓ፣ አሜሪካ ብንወስድ እነዚህ ትላልቅ የተባሉ ሀገራት ለእያንዳንዱ ማንነት መገለጫ የጥበብ መገለጫ ባንለው ማንነቱን ሊገልጽበት የሆነ ህዝብ ማንነቱን ሊገልጽበት ያበጀውን ዕቃ ዝም ብለው አያዩትም። እንግዲህ በእኛ ሀገር ሲወሰድ ስንት ነገር ነው በዚህ በጣሊያን በእንግሊዝ የተወሰደው ወደ ጣሊያንና ወደ እንግሊዝ ተወስዶ በዛ ይሄ ደግሞ ምን ሊሰራላቸው ወሰዱት? እንግዲህ የአፄ ቴዎድሮስ የሹሩባን የፀጉር እንግዲህ ይዞ መሄድ ላጭቶ ይዞ መሄድ በእንግሊዝ በኩል እንግዲህ ያንን ደግሞ ለማስመለስ እኛም ሄደንበት ያንን አስመልሰናል። ሲመለስ ትልቅ ከጀርባው ምንድነው ያለው? በቃ የሆነ ንጉስ ኢትዮጵያን የመራ ንጉስ ፀጉር ብቻ ስለሆነ ነው እዛ ወስደው እዛ ሲያስቀምጡ ከአክሱም ሄደው የአክሱምን ሐውልት እንደሚባለው እሱን ያንን ድንጋይ ተሸክሞ እዛ ድረስ መሄድ በቃ አሸናፊ ስለሆንን ባይሆን ይሄን ይዘን እንሂድ ብለው አስበው ነው። በማይመች ሁኔታ ውስጥ ያንን ጭኖ መሄድ ምንድነው ውስጡ ምንድነው ሊያደርጉ የፈለጉት? ምንድነው ከዛ ጀርባ ምን ጥበብና ምን ኃይል መገለጫ አለ ብለው አስበው ነው ወደ አንድ ለመሰብሰብ የሄዱበት ነው። ይሄ አሁን ሙዚየም የሚባለው ያ ነው። በጀርመን ይሁን በእንግሊዝ ይሁን በአሜሪካ ይሁን የአንድ አካባቢ ላይ አማራ ክልል ሊሆን ይችላል፣ ትግራይ ክልል ሊሆን ይችላል፣ ወይ ከኦሮሚያ የተወሰደ ሊሆን ይችላል፣ ወይ ከደቡብ ከሆነ የኢትዮጵያ ጠርዝ ላይ የአንድ ህዝብን መገለጫ የሆነችን እናት የእጅ ላይ የምታደርገው ነው ጣቷ ላይ የምታደርገው ነገር አንገቷ ላይ የምታደርገው መዋቢያ ማጌጫ በትልቅ ሙዚየም ውስጥ ተቀምጦ እናገኘዋለን። ከኢትዮጵያ የተወሰደ ወይ ከሆነ ሀገር የሄደ ከአጠቃላይ ከአፍሪካ ሰብስበው እዛ ሲያስቀምጡት በክብር እንዳይነካ አድርገው ሲያስቀምጡት ያ የሆነበት ምክንያት ምንድነው? የሆነች እናት አንገቷ ላይ የምታደርገው እሷ እኮ ከምንም የምትቆጥረው ላይሆን ይችላል።
ግን እነሱ ምንድነው የሚያስቡት ነው ያ የጥበብ መስመር ውስጥ እነዛ የጥበብ ሰዎች ከዛች የጥበብ መገለጫ ከሆነች ሴት ፊት ካነሱት ከላዋ ላይ ከገፈፉት አንዱ ሊሆን ይችላል። ስለዚህ ዝም ብሎ መሰብሰብ ነው ማሰባሰብ ነው። ከሆነ ሆነ ካልሆነ በዚህኛው ዓለም ሲመጣ ሁሉን ነገር ወደ ገንዘብ ወደ መቀየር ወደ ቢዝነስ ወደ መቀየር በሚለው አካሄዱ ቢዝነስ ተደርጎ ቱሪስት መሳቢያ ተደርጎ ምናምን ተወስዷል። ግን በዛ አይደለም ዋናው መሰረቱ ወደ ኋላ ተሄዶ ሙዚየም የተባለና እየተሰበሰበ ያገኙትን እየሰበሰቡ መጽሐፍቱን እየሰበሰቡ ይሄ መስቀል ሆነ መቋሚያ ሆነ ጽዋ ሆነ ሱሱማ በቃ ትልቅ ገንዘብ አውጥተውበት ትልቅ እቅድ ወጥቶ ቤት በኩል መውጣት እንዳለበት የሰለጠኑ ሰዎች ልከው የሚያስወጡትና ከዛዛ ወስደው የሚያስቀምጡት ነው። ያለ ምንድን ነው የሚደረገው? ያለ ምንድን ነው የሚያደርጉት? ዝም ብለው የሆነ ህዝብ መጥቶ ይጎበኝልናል እና ገንዘብ እናገኝበታለን ብቻ ብለው ነው። ከዛ ከጀርባው ይሄ የጥበብ መገለጫ ከሴቷ ፊት የተነሳው የጥበብ መገለጫ ይሆናል ከሚልና ወደ አንድ ለመሰብሰብ ከመሄድ የተሄደበት አካሄድ ያንን እቃ ሁሉ ወስደው እዛ አገራቸው ላይ እዛ ምድራቸው ላይ ቢያስቀምጡት ያቺ አገር ወደ ከፍታ ወደ መገለጥ ያ ህዝብ ወደ ከፍታ ወደ መገለጥ ይደርሳል ከሚል አካሄድ ከዛ መስመር ውስጥ ነው። እንደው ዝም ብሎ ሙዚየም አስቀመጡት። ከዛኛ ደግሞ ዘርፈውናል ያንኛው የሚመጣና ከኛን የዘረፉት እንግዲህ አፍሪካውያን አብዛኞቹ ተዘርፈናል የሚሉ ናቸው። ከዘረፋ ጋር የሚያያዝ አይደለም። ለማሰባሰብ ወደ መሄድ ነው። የጥበብን እቃ ያንን የተበታተነውን የተቦጫጨቀውን ወደ አንድ ለማሰባሰብ የሚካሄድበት አካሄድ ነው። ይሄ በደንብ እዚህ ላይ እንግዲህ ለማጥናት የሚሞክሩ ይሄንን በደንብ ማየት ያስፈልጋል። ይሄ አካሄድ ምንድነው? ጅማሮ ታሪኩ ምንድነው ከጀርባ ያለው? የሆነ ድንጋይ ይሄ ወፍጮ የሚፈጩበት እናቶች እንግዲህ እሱ ሁሉ እንግዲህ ሄዶ ከዚህ ተወስዶ ትልቅ ወጪ የወጣበት በትልቅ ጠቢባን ይሄ የግንባታ ጠቢባን የተሰራ ህንጻ ውስጥ የሆነ ወፍጮ የሆነ የእጅ ላይ የሚደረግ እናቶች አንገት ላይ የሚደረግ መቀነት ቀሚሶች እንግዲህ ብዙ ነገር ነው ሰብስበው እዛ የሚያስቀምጡትና ይሄ የሚያሳየው ለማሰባሰብ የተሄደበት መንገድ ነው። ከኢትዮጵያም ዝም ብለው አንስተው ሲወስዱ በቀላሉ አይደለም። ይሄንን ጉዳይ እነሱ በቀላሉ አያዩትም። ምንድነው ያለው ኢትዮጵያ ውስጥ መጣው ገንዘብ አውጥተውም ሆነ የጽላት ጉዳይ የመስቀል ጉዳይ ምናምን የሃይማኖት አካባቢ ላይ ያለውን ጉዳይማ ብዙ ሰዎች እዛ ውስጥ ያሉ ሰዎችንም ሁሉ በብዙ ነገር በመደለል ይዘው ይሄዳሉ። ለምንድን ነው ዝም ብለው ወስዶ ግለሰቦች ሁሉ ካንን የሚያሰባስቡበት ሁኔታ አለ። ግለሰብ አለ አይደለ? የተለያየ ነገሮችን የሚያሰባስብ በግለሰብ ደረጃ ዓለምን እየዞረ እኮ የራሱ የሆነ የግል ሙዚየም የሚያቋቁምበት ሁኔታ አለ። አይቆምም። በቃ ይሄን የማሰባሰብ ፍላጎት አይቆምም። በተለያየ በዛ ላይ ክህሎቱ ያላቸው ሰዎችን በማሰማራት ለመሰብሰብ ወደ አንድ ለመሰብሰብ የሚሞከርበት አካሄድ የሚቆም አይደለም። ለምንድን ነው የሰው ልጅ በቃ ከጥበብ የተነጠለ ውስጡ ያንን ነገር ነው። ያ ነገር በማወቅም ባለማወቅም ያንን ነገር ሲያደርገው ይታያል። እኛም ራሳችን እኮ የሆነ ነገር ሰብስበን ማስቀመጥ በተለይ ኢትዮጵያውያን አሁን ብዙ አይጥሉም፣ አሮጌ አይጥሉም ምናምን ይሰበስባሉ ምናምን የሚባለው ያለ ውስጣችን ያስላለ ነው። አይጣልም። የአባቶቻችን የአያቶቻችን ምናምን ይሄ አርጅቷል አንገለገልበትም ብለን የምንጥለው ጉዳይ አይደለም። የሆነ ቤት ጠባብ ቤት ውስጥ እየኖርን ያንን እናስቀምጣለን። ያ የምናስቀምጥበት ለማሰባሰብ የምንሞክርበት አካሄድ ውስጣችን ይሄ ሳያውቀው ሰውነታችን ሳያውቀው ማንነታችን ሳያውቀው ያንን ነገር የበታተነውን መልሶ ለመሰብሰብ የመፈለግ አካሄድ ነው። ይሄ ደመነፍስ ነው በሚባል ተብሎ ነው የሚገለጠው በዛ ሁኔታ ውስጥ ማለት ነው።
በዛ ሁኔታ ውስጥ ለማሰባሰብ እንሞክራለን። ዝም ብለን አንጥለውም። አውጥተን የምናስወግደው ነገር አይደለም። የአያቴ ነው የቅድመ አያቴ ነው ከእንትን የመጣ ነው ምናምን ብለን እናስቀምጠዋለን። እና ይሄ ያንን መስመር የሚያሳይ ነው። ለማሰባሰብ መሞከር መጀመሪያ የበታተነው ነው። ከጥበብ መገለጫ ከሆነችው ሴት ፊት የወሰድናቸው የገፈፍናቸው መገለጫዎች ናቸው። የጥበብ የኃይል መገለጫዎች ናቸው የሚለውን አካሄድ ነው የሚያሳየው። እንግዲህ እንደዛ ነው። በመሳም በመሳለም ውስጥ እንደዛ ነው። ይሄ መሳም መሳለም የሚባለው ነገር እንሳለማለን። በይበልጥ እንግዲህ በተዋህዶ ክርስትና ሃይማኖት ውስጥ መስቀል መሳለም አለ። ቤተክርስቲያናትን እንሳለማለን። የቤተክርስቲያኑ ቅጥር ላይ ያለው ሁሉ እንሳለማለን፣ እንስማለን። ያው የሚሳመውንና የምንስመውና የምንሳለመውን መለየቱ ቢኖር ጥሩ ነው። ለምን መሳምና መሳለም እጅግ የተለያዩ ነገሮች ስለሆኑ መሳለምን ለማንም የምንሰጠው አይደለም። እምነታችንን አምልኮታችንን የምንገልጽበት ነው መሳለም። መሳም ደግሞ እንግዲህ ከመውደድ ከማክበር የዘለለ አይሆንምና መቼ ነው የተጀመረው? አሁን መስቀል የምንሳለምበት መስቀልን ትልቅ ጭቅጭቅ በኢትዮጵያ ታሪክ ውስጥ መስቀልን ለመስቀል መሳለም ይገባል። መሳለም ደግሞ መስገድ ነውና ለመስቀል ልንሰግድ ይገባል። መስቀል ሊሰገድለት ይገባል አይሰገድለትም የሚባል ሃይማኖታዊ ጭቅጭቅ ተደርጎ ነው መስቀልን አማኙ ምእመኑ መስቀልን መሳለም አለበት በሚል የተገባውና ያ እንግዲህ በሚያሳየው ታሪክ ውስጥ መቼ እንደተጀመረ እንዴት እንደተጀመረ ከዛ አሁን ድረስ እንዲጠንክሮ እንደመጣ ያለ ታሪክ ነው። ሁሉም ሰው የሚያገኘው ነገር ነው። መስቀል ሊሰገድለት ይገባል በሚለው እንግዲህ አንድ ትልቅ መስቀል አስቀምጦ እዚህ ጋር ስገዱ ብሎ እዛ ስርዓት ውስጥ ቢከተት አጠቃላይ ምእመኑ ያንን አካሄድ ሊቀበል አይችልም። ግን በተለያየ የአባቶች እጅ ላይ ተደርጎ ተከፋፍሎ ሲታይ ግን ያ ነገር ይቀላል። ምእመኑንም እንዲሳለምም እንዲስምም ለማድረግ ስለሚቀል በዛ አካሄድ ውስጥ ተሄዶ አባቶች እጅ ላይ ያ መስቀል ሆኖ ምእመኑ ዛሬ የሚስምበትም የሚሳለምበትም ሁኔታ አለ። መስቀልን ሁለት አይነት ነው። አሁን ምናልባት አናስተውለውም እንጂ አባቶች መስቀልን ሲያሳልሙንም ሆነ እንድንስምም እንድንሳለምም ሲያደርጉን ሁለት አይነት ነገር ነው ያለው። አንዳንዶቹ እንድንሳለም ያደርጉናል፣ እንድንስምም እንድንሳለምም ያደርጉናል። አንዳንዶች ደግሞ እንድንስም ብቻ ያደርጉናል። እየሄድን ከሆነ ቦታ ብንደርስ ሶስት አባቶች ብናገኝ ካህናት ብናገኝ መስቀል የያዙ ሶስቱ የተለያየ አድርገው ሊያሳልሙን ይችላሉ። አንዱ አባት እንድንስም ሊያደርጉን ይችላሉ። አንዱ ደግሞ እንድንስምም እንድንሳለምም ያደርጉናልና ሁለት አይነት ነው ያለው። ያ እንግዲህ ይሄንኛው እንድንስም ብቻ የሚያደርጉን ውስጥ ምንድነው ያለው? አይ ለመስቀል ስግደት አይገባም የሚሉ አሉ። በዛ ውስጥ እንግዲህ ቅባት የሚባል ሃይማኖት እንዳለ የሚታወቅ ነው። ያው አንዳንድ አካባቢ በደንብ የሚታወቅ ነገር ነው። ይሄ ጥሩ ብዙ እንትኑ የለኝም፣ ግን የሚታወቅ ነገር ነው። የነሱ አመለካከት የነሱ እምነትና የተዋህዶ ውስጥ ያሉት ይለያያሉ። ግን የሚለዩበት ሁኔታ ለመለየት የሚያስቸግሩበት ውስጥ የሚቀመጡበት ብቻ አለ። እንደዛ አይነት አካሄድ አለውና ብዙ የተባለበትም ነው። ግን እንዲሁ ደግሞ እንዲነገር እንዲወጣ የማይደረግም አካሄድ ነው። እንግዲህ መሳምና መሳለም የሚባለው ነው በዚህ ውስጥ እንዴት እንደመጣ ምናምን ለማሳየትና እዛ ክፍል አንድ ላይ የሀሳብ ዝርጋታ ስናደርግ ገልዬ የመጣሁት ነው። ብዙ ልልበትም ስላልፈለኩ ማለት ነው። በሆነ ዘመን ላይ በጣም አጨቃጭቆ እዚህ የደረሰ ነው። ልንሳለም አይገባም፣ ልንስም እንጂ ልንሳለም አይገባም፣ በፍጹም ይገባሉ አይገባም የሚለው አጨቃጭቆ ያለፈ ታሪክ ነው። ግን እነዛ ተጨቃጭቆ ይሄንኛው ሀሳብ አሸንፎ ከመጣ በኋላ በውስጥ አዋቂነት ደግሞ አይ ብለው የተሸነፉት ደግሞ በዚህ ሀሳብ ልንሳለም አይገባም በሚለው ሀሳብ የተሸነፉት ደግሞ
ወደ በራሳቸው አካሄድ የሄዱበትና ለምዕመኖቻቸው እንዲሳምን ነው እንጂ የሚያደርጉት እንዲሳለሙ የማያደርጉበት አካሄድ አለ። እና መሳምና መሳለም ከጥበብ ፊት ጀምሮ ከዛ ከጥበብ ላይ ተመንትፎ እዚህ ጋር ደርሶ አሁንም ያለንበት መሳምና መሳለም አለ። መሳም የራሱ አካሄድ አለው። ፍቅርን፣ አክብሮትን የምንገልጽበት ይሄንኛው አምልኮትን የምንገልጽበት ነው። ምናልባት የራሱ አካሄድ መገለጫ ሊኖረው ይችላል። የይሁዳና የኢየሱስ ክርስቶስ ታሪክ ራሱ መለያየት፣ መነጣጠል በመሳም ውስጥ የተያያዘ ነው። እንግዲህ ጉንጩን ነው ወይ የሳመው? ይሁዳ ጉንጩን ስሞታል ወይስ እጁ ላይ ስሞታል? ስሞና ተሳልሞ ነው አሳልፎ የሰጠው ወይስ የሚለው ራሱ ምስመው ነው የሚለው እንዲህ ነው እንግዲህ የሆነው። ምናልባት ይሄ ራሱ አንድ የሚያስገርም ነገር ነው። ለመለየት ያንን እሱ መሆኑን ለማሳየት እሱን ሄዶ መሳም ነው የመረጠውና ራሱ ኢየሱስ ክርስቶስም እኮ የሰው ልጅ በመሳም አሳልፈ ትሰጣለህ የሚለው ነገር እዚህ ጋር ተያይዞ መጥቶ እዚህ ጋር ለማሳየት ማለት ራሷ ጥበብ የወቀሰችበት የሰው ልጅ የሚያሳይ ነው። ከተመረጡ ነው እንግዲህ ይሁዳ ከተመረጡ ነው። የጥበብ መገለጫ ከሆነው ከኢየሱስ ክርስቶስ ጋራ ብዙ የተጓዘ ነው። ብዙ ነገር ያደረገ ነው። ብዙ ነገር ያደረገ ነው። ከየትኛውም በላይ ከሚባል እንግዲህ ከሐዋርያት ጋራ ማለት ነው ብዙ ነገር የሚጋራ ሆኖ ግን በመሳም እና በመሳለም ውስጥ አሳልፎ ሲሰጥ ያሳያልና እዛ የተጀመረው እንግዲህ የጥበብ ሰዎች ይሄን በመሳምና በመሳለም ከጥበብ ጋር ተለያዩ በሚባለው የተባለውን እዚህ ጋር ደግሞ በዚህኛው ታሪክ ውስጥም ደግሞ የሰው ልጅ በመሳም አሳልፎ መስጠት፣ ጥበብን በመሳም በመሳለም ከሷ ጋር መተላለፍ፣ አሳልፎ ለዓለም ስርዓት መስጠት፣ በመሳምና በመሳለም ጥበብን ለዓለም ስርዓት ማውረድ፣ መስጠት፣ ተገዢ ማድረግ፣ ለዚህኛው ዓለማዊ ስርዓት ተገዢ እንድትሆን ማድረግ፣ ተላልፋ እንድትሰጥ ማድረግና በዝቅተኛ አካሄድ ውስጥ ጥበብ እየተባለ ብዙ ነገሮች አስፈላጊ ቢሆኑም መብላት፣ መጠጣት፣ መልበስ፣ መልካም የሆነ ህይወት መኖር አስፈላጊ ነገሮች ናቸው፣ ተገቢ ነገሮች ናቸው። ግን ሌላ የሰው ልጅ ከፍታውን ሊያሳጡት የሚገቡ ነገሮች አይደሉም። ፍጹም የማይነጻጸር ነገር ነው። በዚህ ስርዓት ልናጣው የሚገባ ያንኛው ልናጣው ፈጽሞ የማይገባ ጉዳይ ውስጥ የሚገባ ጉዳይ አይደለም። ግን ያንን ጥበብን በመሳምና በመሳለም አሳልፎ ሰጥቶ ትላልቅ ነገሮችን ሲያደርጉ የታዩበት እንግዲህ የዓለም ስርዓት ምንም በበትሩ ባህር ቢከፈል በመጎናጸፊያው ባህር ቢከፈል ወይም ትላልቅ ኃይልና ስልጣንን የመጋራት ቢቻል ምንድነው ግን ከዚህ ስርዓት ከፍ ባለ ሁኔታ እንድንሄድ አድርጎናል ወይ? በአጠቃላይ የሰው ልጅ ጥንቅቅ ባለ ሁኔታ ውስጥ እንዲጓዝ አድርጎታል የሚለው አስቸጋሪ ነው የሚሆነውና ይሄ ነው የሚያሳየው። ተጨማሪ ነገሮች በዚህ መሳምና መሳለም የሚባሉ ላይ እነዚህ የጥበብ መገለጫ የሚባሉ እቃዎች ላይ የት አካባቢ ነው ያንኛው ያሳያል ያንኛው ያሳያል የሚለው ነገር ላይ ተጨማሪ እንግዲህ የገለልኩት ነገር ካለ የሀሳብ ዝርጋታ የማደርግበት ነው የሚሆነው። ግን በዚህ ሀሳብ ላይ የሀሳብ ዝርጋታውን በጋራ እንድንጀምር ነው የሀሳብ ዝርጋታ ያደረጉት። ተጠናቋል ሳይሆን አሁን በጋራ የሀሳብ ዝርጋታ ማድረግ ጀመርን ማለት ነው። የምትሰሙት ሁሉ 50 60 ሰማችሁት፣ 100 200 ሰማችሁት። አሁን የኛ ሀሳብ ዝርጋታ በትክክል የምትሰሙ ሰዎች የሀሳብ ዝርጋታ አጠናቀቅን ሳይሆን የሀሳብ ዝርጋታ አብረን ጀመርን ማለት ነውና ዓለምን በሀሳብ እናስሳለን፣ ዝርጋታ እናደርጋለን። ከዛ በኋላ
የት ነው የሚያሳየው? ስለዚህ ምንድነው ማድረግ ያለብን? ወደ አንድ አንጥተን እንደው እንደዚህ በሆነ ባለስልጣን የሚመራ ቢሮ ምናምን ሙዚየም ሳይሆን በትክክል የጥበብ መገለጫ የሆነውን አካሄድ አንጥተን የሰው ልጅ ወደ መገለጥ የሚሄድበት ወደ ከፍታ የሚሄድበት የሰረቀውን የመነተፈውን ከጥበብ ፊት ያነሳውን የሚመልስበትን አካሄድ ይመጣል የሚል እምነቱ አለኝ። በቀጣይ በአዲስ ርዕስ የሀሳብ ዝርጋታ ለማድረግ እንገናኛለን። ስላዳመጣችሁኝ ስለምታዳምጡኝ አመሰግናለሁ። በደህና ቆዩ።